ለእኔው ፈጠነ ቲሸርት እና ስከርብ ስትሸጡ ደረሰኝ ለምንድን ያልቆረጣችሁ? ዋናው ጥያቄ ነው። ያለ ደረሰኝ ለእኔው ፈጠነ ልብስ በሚሸጡበት አየር ባየር ብሎታል። ከሰር እዛ አካባቢ ቁጥጥር ላይ ነበራችሁ ሰዎች ምን ላይ ነበራችሁ? ሐሳብ ራሱ የዚህን ያክል በፍጥነት አይሰጥም። አሁን እኮ ሰጠች፣ ኦሬዲ ሰጠች። አትስጡ አንድ ምክር ነው በቃ አሁን ወደ በሷ ተንተርሼ ነው የምናገረው። ልጅቷ አለችው ምንም የደገምኩ ና በቃ ይቅር እባክህ እንደሱ አትሁን። ካልፈለገ ትተዋለች። እኔ እኮ ዋናው ሐሳብ ቪዲዮ አይደለም። ልክ በስማም በቃ አይደለም። በቃ ቆይ ልንገራችሁ በቃ እናቴ ትሙት አላመከኝ። እናቴ ትሙት አላመከኝ። እግዚአብሔር አምኛለሁ፣ ማርያምን አምኛለሁ። እሱ አባትነቱን ተቀብሎ ልጁን እንደ ልጅ መያዝ ወይም የአባትነት ግዴታውን መወጣት ካልቻለ እሷ አትመጻደቁ። 3 ዳቦ እዛ ጋር ጥግ ላይ አስቀምጠሽ እንደዚህ ኮለሌ ሹርጢን አይበልብሽ። በቃ አንተ ተው ዛሬ እንዴ! ኧረ እባክህ ተረጋጋ። ተው ግሴ ላይክ ማረጋችሁ እንዳትረሱ። እንዴ የሆነ አዲስ ነገር ይታያል ዛሬ እስኪ ሰላም ብለናል፣ እጅ ነስተናል፣ አንገት ደፍተናል፣ ይሄው መተናል። እንግዲህ ከቪዲዮቹ ጋር አብረናችሁ የምንቆየው እኔ ግስላው እንዲሁም እኔ ተሙ ንጉሴ ከካሜራው በስተጀርባ ቅመሚት አቤት ዛሬ በስነ ስርዓት ብላለች ገብተዋለች። መስመር ላይ ነን። የዛሬ ቪዲዮ ስፖንሰር ያደረገልን እንግዲህ ከዛ በፊት ቪዲዮን ከመጀመራችን በፊት እንግዲህ የላይክ ምልክቷን በመጫን የሰብስክራይብ በተናን በመጫን ቤተሰብ እንድትሆኑ እየጠየቅኩኝ ማለት ነው። በስተመጨረሻ ደግሞ የደወል ምልክት ምላሴ ላይ ቆምክብኝ እኮ የሥራ ባልደረባዬ ኤግዛክትሊ እና የደወል ምልክቷን በመጫን ቤተሰብ እንድትሆኑ ከወዲሁ ለማሳሰብ እንወዳለን። እንግዲህ ቪዲዮ ጀምሯል። ቤተሰብ ሁኑ። ፍቅራችሁን ኮሜንት ሴክሽን ላይ ግለጹልን። አዲሱን ስቱዲዮ እንግዲህ እንደወደዳችሁት ነግራችሁናል። ከልብ እናመሰግናለን። አዳዲስ ነገሮችን ይዘንላችሁ ወደ እናንተ ሁሌ እንቀርባለን። አቤት አገላለጽ ምን ይደረግ፣ አንተ ትችላለህ የሥራ ባልደረባዬ። እንግዲህ በያዝነው ሳምንት እኒዮ ፈጠነ ወደ ኢትዮጵያ መጥቶ ነበረ። አሾ ስፒድ ማለት ነው። እኒዮ ፈጠነ ብለውታል። አሜሪካዊው እኒዮ ፈጠነ ወደ ሀገራችን መጥቶ ነበረ። በጣም ብዙ ነገር ነው የተናገረው በእውነት። እንደገና ደግሞ እኛም ብዙ ነገር ነው ያሳየነው። እንግዲህ ከዛ መሃል ምን ተሰማ፣ ምን ታየ፣ ምን ተወራ፣ እንግዲህ ምን ተባለ በኢንተርናሽናል ደረጃ እሱን ጠርቀምቀም አድርገን ቪዲዮዎችን ይዘንላችሁ መተናል። ወቀሳ አለ፣ ሰፖርት አለ። ሁለት ነገር ነው ያለው። አሁን ለልማት ከያዘው ስትራቴጂ አንጻር እንግዲህ አንዳንድ ጉዳዮችን እናንሳ። እሱን ቀድመን ከማንሳታችን በፊት ቪዲዮውን አሳይተናቸው ወደ ተሰጠው መግለጫ ይሻላል አይደል? ወደዛ ብንገባ ይሻላል። በ6 በ7 አሃዝ የተጠቆሙ እንትኖች ናቸው። ከቪዲዮ በኋላ እንመለሳለን። ኤግዛክትሊ ተሸክመሽ ነው እንደ ቁጭ ያልሽው? ምድር ራሱ እንደዚህ ያላለችም። እንግዲህ ከተባሉት ውስጥ በመሐከል እንግዲህ ቪዲዮን አይተን እንመለሳለን። ቪዲዮን መጀመሪያ ምን እንበለን? ቪዲዮ እንትን ያሉት 6000 ሸጠችው። በቃ የሚከፈለኝ ደሞዝ ለዚህን ያክል ለመገልመጥ የሚሆን ደሞዝ አይደለም። እንትን በሌት አለ። ኢትዮጵያን ስካር ይሄ ማለት ነው። ሀበሻ ፕራይስ አማራጭ ያሳየችው ነው። Should I buy this or no? The bodies no. ያውቁታል። Here. $5,000. $5,000? 5,000 ምኑ ነው 5,000? 5,000 እንግዲህ ስካርፕ ነው የተሸጠው። በጣም ደስ ይላል። በዚህ ጥንቡን የጣለ ሂሳብ በጣም እንትን ነው ማለት ይሄ እንትናችንን አያወርደውም ትላለህ። ይሄ ከዌልካም ነው፣ ዌልካም ለማለት ያክል ነው። ዝም ብሎ ጊፍት ከመስጠት አንጻር ነው። ሌላኛውም ደግሞ አንድ በጣም እዚሁ ላይ ያስደሰተኝን
ኢትዮጵያዊነት የግብይት እንትናችንን ነው። ኦኬ 5000 ብር ከፍሏታል እዚህ ላይ ከፍሏል። ኦልሬዲ እየቆጠረ ነው እንደምታየው። ኋላ አስተርጓሚዎች አሉ። እሷም ታፍ ናት፣ አፈቀላጤ ናት። ያው በጣም ደስ ይላል። ከወንቱ በኋላ በአማርኛ ነው የሚቆጠረው፣ ግብይቱም አይፈቅድም። ምዕራብ ኢትዮጵያ ቁጥር በእንግሊዝኛ ነው 20 ምናምን ገባች። More? ኦኬ ያስጨምራል። Oh, I'm missing half. I gotta give more. I gotta give her more. I gotta give her more. ምንም አይቆጥርም ታውቃለህ። Here, is that enough? ዛሬ ነው That's more. ምክንያቱም እንደ ጊፍት ጭምር ነው። ጊፍት ነው ይሄ። አሁን ጥንቡን ጥሏል። ይሄ ግብይታችን ጥንቡን ጥሏል። ይሁን እንደ ስጦታ ነው፣ እንደ እንግዳ ነው። እኔው ፈጠነ ደስ ብሎት እንደሄደ ተስፋ አደርጋለሁ በዚህ ዋጋ። እሺ እዚች ጋር እንግዲህ ኃይለ ሥላሴ Him Hala Hashia. This is Haile Selassie. That's the king? That's the king. Okay, bet. How much? 6,000. 6,000 ብር። እንግዲህ ጨዋታ ዋናው እኔ አሁን ነጥብ እነዚህን ነጥቦች ከያዝን በኋላ እህታችን ተቀብላለች። ገንዘቡን ተቀብላ ይበቃል። ማስተላለፍ የፈለግነውን ሀሳብ እነዚህን ሁለት አበይት ነጥቦች በመያዝ እንግዲህ እናስተላልፋለን ማለት ነው። እሺ ልጀምረው ወይስ ትጀምረው? ጀምረው እባክህ። እሺ እንግዲህ ያወጣችሁትን ሀሳብ ተመልክተናል፣ ወደነዋል። ሀገራችንን በዋጋው ደረጃ ጥንቡን የጣለ ዕቃ ጊፍት ከመስጠት ባልተናነሰ አንቀጹ ላይ ተጽፏል። ባልተናነሰ አንድን ስከርብ በ5000 ብር። ይሄኛውን ስከርፕ አይነት በጥለት ነው ልዩነቱ፣ ያ ለየት ይላል። ያ እንደገና ደግሞ ሁለተኛ ቲሸርት በ6000 ብር መሸጥ ተጀምሯል ማለት ነው። በጣም ደስ ይላል። የሱቅ ቁጥሩ ታውቋል። ግለሰቦቹ ሁለቱም ቪዲዮቹ ላይ እንደሚታዩ ታውቀዋል። ልብሱም ታውቋል። ዋናው ሂሳብም ታውቋል። ስለዚህ አሁን የወጣው መግለጫ ከነዚህ ሁለት ሱቆች ጋር ብቻ ሪሌት ያደረገ መሆኑን በግልጽ ለማሳሰብ እንፈልጋለን እና ከዚህ በኋላ እንግዶች ሲመጡ እንደዚህ አይነት አቀባበል፣ አጀብ የሚያሰኝ አቀባበል ለምታደርጉ ይህንን ያካትታል። ይህ አንቀጽ እንግዲህ አንድ ላይ ያጠቃልላል። አንደኛ በእነዚህ ሁለት ሱቆች ላይ በተደረገ የዋጋ ጥናት መሰረት የሚሸጡት ዕቃ ዋጋው ለሚሰጡት አገልግሎት ተመጣጣኝ ሆኖ በመገኘቱ አንደኛ ቀይ አስምሯል። በመገኘቱ በሱቆቹ ላይ የሚሸጡት ዕቃዎች ደግሞ በአጠቃላይ በዚህ ዋጋ መሰረት ለምሳሌ አንድ ስከርፕ በ5000 ብር እንዲሁም አንድ ቲሸርት በ6000 ብር የሚመጥን ሆኖ ስለተገኘ ግብሩም በዛ መጠን ይሆናል ማለት ነው። የመንግስት እይታው ቢገርም ነው። አርቆ ማሰብ የሚገርም ነገር ግሴ ንግድን ለማፋጠን መንግስት እንግዲህ ብዙ ነገሮችን ይሰራል። ከነዛ መሃል መሰረተ ልማቶች አስፈላጊ ናቸው። ሰራተኛው በጊዜ ወደ ስራው ገበታው እንዲገባና በስነ ስርዓት አሁን እንደምናያቸው እንዲገባ መንግስት ይህንን መሰረተ ልማት ይዘረጋል። ያለ መዘርጋት እንግዲህ መንግስት በምክር ይዘረጋል። በግብር ነው የሚዘረጋው። ግብሯ እንግዲህ በስንት ፐርሰንት ነው? ግብሯ አንድ ቲሸርት በ6000 ብር፣ አንድ ስከርብ በ5000 ብር በእነዚህ ሁለት ሱቆች። እዚህ ጋር እንደተጻፈው ነው። ከየትም አናመጣውም። በ10 እጥፍ ይሁን ብሏል መንግስት። አለቀ። አጨብጭቡ ወገን። አሁን እንደውም በዚህ ሁኔታችን፣ በዚህ የመነገድ ችሎታችን ቱሪዝምን ከመሳብ አንጻራችን ሌላ ኮሪደር ልማቶችን መጀመር እንችላለን። የሚገርም ነገር በጣም ደስ ይላል። አንድ ቲሸርት 6000 ብር መሸጥ ከቻለ የምን ኮሪደር ልማት ሳሎን ልማት ሁላ ልንጀምር እንችላለን። ውስጥ ለውስጥ በየቤቱ ማለት ነው። እኔ በጣም ደስ ብሎኛል። ይሄ አሁን ጠቆም ለማድረግ ጀስት ከመንግስት ጋርም አብረን ይሄን ነገር እየተነጋገርን የደረሰኛውንም ጉዳይ እያሰቡባት። ሁለተኛ አንቀጻችን ላይ ያለ እሱ በተመለከተ አትሳቂ እንጂ እኮ ሀገር በቀለ እንትን ላይ ነው ያለው። ፕሌይ ልጄ ኮንቲኒው ለእኔው ፈጠነ ቲሸርት እና ስከርብ ስትሸጡ ደረሰኝ ለምንድን ነው ያልቆረጣችሁ? ዋናው ጥያቄ ነው። ደረሰኝ ለምን አልተቆረጠም? ልጁ የሆነ ሰዓት 6000 ስትለው እንዴ ማለት ነው የቀረው። በአማርኛ ማውራት ጀመረ። ሁላ እናንተ በኢየሱስ ስም ሊል ነበር እንዴ
እንደውም ማንን ትዝ አስባለኝ መሰለህ? እሺ ጋዜጠኛ አሉላ ነው ትዝ ያስባለኝ። በስማም አልኩኝ ያለው እዚህ ላይ ነው የመጣብኝ። እና በተጨማሪም እነዚህ ልጆች ያለደረሰኝ ለእኔው ፈጠነ ልብስ በሚሸጡበት አየር ባየር ብሎታል። ከሰር እዛ አካባቢ ቁጥጥር ላይ ነበራችሁ ሰዎች ምን ላይ ነበራችሁ? እንግዲህ እኛ ግሴ አሁን ካንቀጹ ወጣ እንበልና እንግዲህ ባንለውም ህብረተሰቡ ያውቋል። ኢንፎርሜሽን እየተጨበጠ ነው። ሁሉም ይጨብጣል። ቢገርም ነገር ጨብጠኝ ነው። እሺ ከዚህ ድረስ መጠቀም የምትመለስ ባዶ እጄ እና ምን ልንላችሁ ፈልገን ነው? እኛም ኢትዮጵያዊ መሆናችንን አትዘንጉ። ቱሪዝም ለሀገር ልማት በጣም አስፈላጊ ነገር ነው። ከዛ መሀል እንግዲህ አይሾ ስፒድ ኢትዮጵያ ውስጥ በተለምዶ ስሙ ነው፣ በኢትዮጵያ ቨርዥኑ እንዮ ፈጠነ ኢትዮጵያ ሲመጣ ካገኘናቸው ዘርፈ ብዙ ጥቅሞች መካከል እንግዲህ እውነታውን አለመዘንጋት ብዙ አይነት ጥቅም አግኝተናል። በጣም ከነዚህ መካከል እንግዲህ የኢትዮጵያ ስም በአንድ ቀን ውስጥ ነው ምናምን 8.3 ሚሊዮን ጊዜ ሰርች ተደርጎ አሪፍ ነው። በጣም ደስ ይላል። የሚገርማችሁ ከቤት ስለማንወጣ ነው መሰለኝ የከተማችን ድምቀት አላየንም ነበር እስከዛ ድረስ። በጣም ሰው ውጡና ወክ አድርጉ። ካገኘናቸው ዘርፈ ብዙ ጥቅሞች 5ቱን ገልጾታል። እስቲ 5ቱን እንየው። እሺ አባይ ተጥቆ አይደለም ተጠበጠጠ ከዋለ ቆሻሽ የመጀመሪያ ኮፊ was found አይደለም ህዝቡ እንግሊዘኛውን ማቶ ህብረተሰቡ ወንዳ ይመስላል ሲምታታበት የነበረው ተወየኔ ይሻላል ለዛ አድርጌ ቢያንስ ይገባዋል። ኧረ እንደው አንደኛው ምን አለ እንግሊዘኛ ማለት ሰይጣን ቋንቋ ነው። ብቻህን ስትሆን ታወራለህ ኢዝወዝ ትላለህ፣ ከሰው ጋር ስትሆን ግን የለም። ልጅ እኮ ጭራሽ የሆነ ሰዓት በምልክት መግባባት ጀምሮ ነበረ። እሺ እንቀጥል። ይኸው ስፒድ learns 5 facts about Ethiopia ይላል። yes ስፒድ ለኢትዮጵያ 5 እውነታዎችን ተገንዝቧል ነው። ከነዛ መካከል ኮፊ was found in Ethiopia ቡና መገኛ ሀገር የሆነችው ኢትዮጵያ መሆኑን ለኮፊ ነግረናል። ለኔው ነግረናል። አንተ አያህ ነው ከነዛ መካከል ኮፊ was found in Ethiopia ሲለው እስኪ ሚካኤልን በል ማለት ነው የቀረው። አያውቅም ነበር። ሁለተኛው ኢትዮጵያ is the origin of humans እሱን ምን ውጣሃት ነው? ኤስ አትዋጥም። መጨረሻ ላይ ያለ ቃል እኮ አይዋጥም። የመጀመሪያው ነው የሚዋጥ። ኤስን ውጠህ ምን አባረከፈል ነው? ምን አስዋጠኝ? እሺ ይሄ ምንድነው ያለው ወንድማችን? በአማርኛ ቢናገር ያው ገብቷቸዋል ብዬ አስባለሁ። የሰው ልጅ መገኛ ኢትዮጵያ መሆኗንም አውቋል። ምን ይላል? ኢትዮጵያ is still in 2018 አንተ ፊላትኩም ወይ በለው ወይ ለበለው 2018 ኢሲ ኢትዮጵያን ካላንደር የኢትዮጵያ ካላንደር እንደ ውጭ ሀገራቱ 2025 ላይ አይደለም ያለነው። እኛ ያለነው ኢትዮጵያውያን 2018 የራሳችን የቀናት አቆጣጠራለን። እና ይሄ ሲባል በነገራችን ላይ ሰዎች መላው የዓለም ህዝብ ይሄንን ነገር ያቅም ነበር። ሁሉም አብዛኛው የአፍሪካ ሀገራት የሚቆጥሩት በውጪ አቆጣጠር ነው። አብዛኞቹ እንግዲህ ይሄ ከዓለም ለየት ተደርጎ ያስቀመጥንን ነገር አንዳንድ ሰዎች ባህልን ካለማወቅ ይሁን አላቅም ለምን እኛም በውጭ አንጠቀምም ሲሉ ነበር ባለፈው ሳምንት። ያው ውስጡ ከገባን የሚያጣሉ ነገሮች ሊኖሩ ይችላሉ ብለን ያላመጣነው እንዝለለው ይሁን ብቻ ይጠቅማል። ይሄን በአማርኛ ብለው ይሻለኝ። ኢትዮጵያ የ13 ወር ጸጋ የ13 ወር ነው የሚቆጠረው። የ13 ወር ጸጋ ጳጉሜን ጨምሮ ማለት ነው። በጣም ያስገርም ነው። በየትኛውም ዓለም ላይ 13 ወር ያላት ሀገር የለችም። ኢትዮጵያ ብቻ ነች 13 ወር ጸጋ የሆነችው። እንደገና ደግሞ በጣም የሚገርመው ደግሞ ምንድነው የመጨረሻው ወር ጳጉሜ እንደየአገባቡ አንዳንዴ 5 አንዳንዴ 6 ይሆናለች። እንደየጊዜው በሆነ በ4 ዓመት ልዩነት ምናምን እንደዛ ይሆናል። ኢትዮጵያ was never colonized። ኢትዮጵያ በየትኛውም ሀገር ቀኝ ያልተገዛች ሀገር ብቸኛዋ በአፍሪካ ብቸኛዋ ሀገር ነች። የነጻነት ቀንን አታከብርም። አናከብርም። እኛ የራሳችን ክብረ በዓላት አሉ። በጣም በቃ ኮርተናል። አንዳንዱ እንዲህ ተስገብግቦ የሀገርን ገጽታ በርትቶ ጠንክሮ ያጠፋል። አንዳንዱ ደግሞ የሀገርን ገጽታ ለመገንባት ደግሞ አንድ ወንድማችን ደግሞ ምን እንዳደረገ ምን ጀብድ እንደሰራ ተመልከቱልኝ። አንዲት ስግብግብ ችጋራም ነጋዴ የ500 ብር ቲሸርት 5000 ብር ሸጠች ብለን እሪ ስንል እንደዚህ አይነት ደጋግ ሰዎችን ረሳናቸው። አራውንድ 115,000 ብር የሚገመት ብራስሌት ነው
ኢትዮጵያ ስለመምጣት ማስታወሻ ይሆናል ብሎ ይሰጠው። ስለሱ ብዙም አልተወራም። እቺኛዋ ስትስገበገብ አሁን በሷ ቤት ነግዳ ሞታለች። አልፎልሽ ብዙ ትርፍ አገኘሽ። ነገ ከነገ ወዲያ የአንቺ ቢጤ ስግብግብ የገቢዎች ሰራተኛ ነገ ከነገ ወዲያ ያገኝሽና ከዚህ በላይ ይቀበልሻል። አንተ ግን ስላረከው ነገር ሁሉ እጅግ እናመሰግናለን። ቴንኪው ልትባል የሚገባ ኢትዮጵያዊ ነውና አንተም ዜጋ ነች። አሁን ስግብግብም ዜጋ ነች። እንደው ይዝጋት የመቶ ምናምን ሺህ ብር እንትን ቀልብሶ ነው ጊፍት የሰጠው። ቢያንስ ይሄ አይምሮ ቢያንስ እንትን ይላል። ቢያንስ በዛኛው ቢጎዳም በዚህ ተከሷል እናስባለን። ያው ጉዳቱ እንደ ግለሰብ እሷ ጋር ብቻ አይደለም የሚቀረው አገር ላይ ነው የሚቀረው። ገባ አይደለ? አንተ ብትሆን እንደዚህ ታደርግ ምናምን ይላል። በዋጋው ብሸጭለትስ? በጣም እኮ በጣም ቀላል ነገር ነው መምጣቱ ራሱ። ቱሪስቶች ወደ ኢትዮጵያ ሲመጡ መንግስት ብቻ አይደለም የሚጠቀሙ፣ ሊስትሮ የሚጠርጉ ሁሉም ሻይ ቡና የሚሸጡ ሲጎበኙ ብዙ ቦታ ነው የሚጎበኙት። ለምሳሌ አይሾ ስፒድ ስጋ ቤት ገብቷል፣ ቡና መጠጫ ቦታ ቡና ጠጥቷል። ሌላ ዩቲዩበሮችም ሌላ ላይቭ ስትሪመሮችም ቢመጡ ሁሉንም ነው የሚጋብዙት። አንድ ላይቭ ስትሪመር ሲመጣ ብዙ ሰው ነው ይዞ የሚስበው። ሶሻል ሚዲያ እሱ አንድ ላይቭ ስትሪመር ነው፣ ነገር ግን ሀገርህን ነው ለዓለም የሚያሳይልህ። ለምሳሌ እኛ የሰራ ነው የገዛ የራሳችንን መሰረተ ልማት ይሄ ነገር እናውልቁ ጨንቀኝ የገዛ መሰረተ ልማታችንን እንነቅላለን። ለሊቱን ምን ተዘረፈ ነው ምን ቆርጦ ጣሉ ነው። እሱን እንኳን ቢቻል አስፋልት ጠቅልለን ብንሸጥ ደስታችን ነው። የታወቀ ነው። ሸዋሻ ምንሰራው በጣም ከፍተኛ ነው። በዚህ መካከል ደግሞ በሶሻል ሚዲያው እንግዲህ ቪዲዮን ይዘንላቸው ያልመጣናቸው የኢትዮጵያውና የውጭው አይሾ ስፒድ ሲገናኙ እንግዲህ በጣም ከባድ የኮንቨርሴሽን ችግር ነበረ። በዛ መሃል የቋንቋ ችግር ነበረ። በዛ መሃል he loves you so much, man. He's been looking up to you for years, man. People have been making fun of him for doing your things. This guy is free. He's fire. He's got the dog in him, man. Can you give him a chance, bro? He can be international. I believe in him, man. He's the biggest, the greatest, the latest, the illest, the most fire. Yeah! Let's go. I really appreciate you. I think I'm hello. In Ethiopia. ስለወከልከኝ ኢትዮጵያ ውስጥ አመሰግናለሁ። ስለወከልከኝ Who your dad? አባትህ ማን ነው? Who's your dad? አባትህ ማን ነው? ስሙን ገረው። Who your dad? የት ነው ያለው አባትህ? Who your mom? ማዘርህ ማን ነች? ስሟ ጠፋበትን ተደናበረ። የአባቴ ፎቶ አሳያለሁ። ኦኬ ወይ የአባቱ ፎቶ ያሳያል። I'm gonna give you a chance, okay, bro? ሌላ እድል ሰጣለሁ አለ። I'm gonna give you a chance. ሌላ እድል ሰጣለሁ። So take a picture, bro. በጣም ፖዚቲቭ ሰው ነው። ግን በጣም እኔ በጣም የገረመኝ ነገር ቢኖር ይሄ ከዚምባብዌ ነው ከዛምቢያ ነው ከዛምቢያ እንግዲህ ከጎኑ ሆኖ እዚህን ያክል በቃ በፉል ኢነርጂ ሞቲቭ ሲያደርገው ነበረ። ከዚህ ቀደም እንግዲህ ስልክ ገዝቶ ከአንድ ሁለት ስልክ አዶናይ እውነት በጣም በዚህ አጋጣሚ ሶሻል ሚዲያ ላይ ኢንተርቪው ላይ የተናገራቸውን ነገሮች ነቅፈናል። ትንሽ ችግር ውስጥም ነኝ ባለ ሰዓት ይዘን መተናል። በቃ ማመስገን ያለብን ሰው ማመስገን አለብን። ችግር ያለበት ሰው ከሆነ ችግር መናገር አለብን እንደ ቤተሰብ። አሁን ላይ እያሳየው ያለው ዲሲፕሊን እና ሰውን ለመርዳት ደግሞ የሚሄድበት ጥግ በጣም ሊመሰገን የሚገባ ነውና በእውነት በዚህ አጋጣሚ ሚደነቅናለን። እውነት ያሳካልህ። አንተም በልብ ያሰብከው ነገር ካለ እውነት መልካሙን ያድርግልህ ለማለት እንወዳለን። አንድ ልጅ እንግዲህ በኢትዮጵያ አይሾ ስፒድን በተመለከተ አንድ ቪዲዮ አጋርቶናል እና እስቲ ምን አለ የሚለውን እይታው በጣም ገርሞናል። እንየው። የዚምባብዌው ስፒድ እንግሊዘኛ ይናገራል፣ የኛው ሀገር ስፒድ ደግሞ እንግሊዘኛ ይናገርም ማለት ነው። የባሪያ ልጅ ስላልሆነ እኮ ነው እንግሊዘኛ መናገር ያልቻለው ማለት ነው። የባሪያ ልጅ ስላልሆነ የጀግና ልጅ ስለሆነ ነው። ገብቷችኋል? ዚምባብዌ ማለት ነው ከ1890 እስከ 1980 ድረስ ማለት በባርነት ውስጥ ለ90 ዓመታት ማለት ነው በእንግሊዝ ባርነት ውስጥ የነበረች ሀገር ናት እንደምናውቃት ማለት ነው። ሀገሪቷ ስሟ ራሱ ማለት ነው ሳውዘርን ሩዲሻ ነበር የምትባለው እና ሮበርት ሙጋቤ ከመጡ በኋላ ነው ስሟ ተቀይሮ ዚምባብዌ የተባለችው ማለት ነው። እግዚአብሔር ነው ብላችሁ እንግሊዘኛ መናገር ነው ያለባችሁ ተብሎ ቅጥቅጥ ተደርገው የራሳቸውን ቋንቋ እንዳይናገሩ ተደርገው ድፍጥጥ ተደርገው በእንግሊዝ ቁጥጥር ስር ለ90 ዓመታት ተሰቡት። ለ90 ዓመታት ማለት ነው በእንግሊዝ ቀኝ ግዛት ውስጥ ስለነበረች ነው። ይሄ የዚምባብዌው እንግሊዘኛ ይናገራል፣ የኛ ሀገሩ ልጅማ የጀግና ልጅ ነው። የጀግና ልጅ ነው። የነ ሚኒሊክ ዘር ነው። እሱማ የነ በላይ ዘለቀ ዘር ነው።
እንግሊዘኛ አይናገርም። አስተርጓሚ ያስፈልገው ነበረ እና አዶናይ ምናምን ነገር ሲያስተረጉሙ ነበር። እውቀትም አይደለም ደግሞ ይሄ ማለት ነው። በቃ የጀግና ልጅ ነው። ስለዚህ እንግሊዘኛ እንዲናገር ተደፍጥጦ ተገርፎ ምናምን ያደገ ልጅ አይደለም። የዚምባብዌ ደግሞ እየተገረፈ ማለት ነው እንግሊዘኛ ተናገር እየተባለ ያደገ ልጅ ስለሆነ ነው። የባሪያ ልጅ ስለሆነ ነው። አዎ ሐሳቡ ጥሩ ነው ወንድሜ፣ ግን ምንድነው እንግሊዘኛ እውቀት አይደለም፣ ግን ያስፈልጋል። የትኛውንም ቋንቋ ማወቅ የዚምባብዌን ቋንቋ ማወቅ ይጠቅማል። አንድ ሰው እንግሊዘኛ መናገር ቻለ ከተባለ እውቀት አለው ማለት ግን አይደለም። አንድ ቦታ ስትኖር ልታገኘው የምትችለው ነገር ትክክል። የሚያወራ ሰው የሚያነግር ሰው ካለ እና ቋንቋ እውቀት አይደለም። ነገር ግን እንደዚህ ሲባል የእንግሊዘኛን ቋንቋ ችግር የለውም አትወቁ ማለት ፈልጌ ሳይሆን ብታውቁ በጣም ብዙ ጥቅም ትጠቀማላችሁ። ኢንተርናሽናል ቋንቋ ስለሆነ ማለት ነው። ብዙ የሀገራችን የቲክቶክ ተጽዕኖ ፈጣሪዎች፣ የዩቲዩብ ተጽዕኖ ፈጣሪዎች አንዳንድ የሚያስቁ እንዲሁም የሚያስገርሙ ሀሳቦችን ሰጥተው ነበረ። ከዛ መሀል እንግዲህ ጻግሽ ምን አለ እስቲ ነው። ሌላው ትላንትና በሀገሬ ኩርት ያልኩበት በቃ ደስ ያለኝ ማለት ነው ያ ቪዲዮ ወጥቶ እንደዚህ በነጮች ጋር ሄዶ ማለት ነው ነጮቹ እንደ ኢትዮጵያ እንደዚህ ነው የምታምረው እንደዚህ ጽድት ትበላለች ምነው ብለው ሲያወሩ እንዴት ደስ ቂጤን የሳቀው ደስ ነው ያለ። ከዚህ በፊት እነዚህ ረሀብተኞች ምናምን ተብሎ ስማችን ሲጠራ የነበሩን ሰዎች አሁን ከተማይቱ እንደዚህ ፏ ብልጭ ብላ ዋው ሲባልላት ደስ አይልም? ሸገር ፏ ብልጭ ጀቴት ጻዳ ብላለች። ምንም ጥያቄ የለውም። ሸገርን ውበት አለማድነቅ መለውጥን አለማድነቅ ንፉግነት ብቻ ሳይሆን በሽተኝነት። በቃ ፏ ብልጭ ጀቴት ቴንኩ አለቀ። ሌላው ደስ ያለኝ አገላለጽ ማለት ነው ያቀዩ ሰውዬ ነው መሰለኝ ስለ ኢትዮጵያ ለስፒድ ሲነግረው ማለት ነው። በዚህ ማለት በጣም ልናደንቀው እንፈልጋለን። አገላለጽ ሰው ለምሳሌ አንድ ድርጅትን ሊያስተዋውቅ ይችላል፣ ሊገልጽልህ ይችላል። እያንዳንዷን እንትን ለምሳሌ ስዕል፣ ይሄ ስዕል ማለት እንዲህ ነው፣ ይሄ ስዕል ማለት እንዲህ፣ እያንዳንዷን ነገር ንቅስ አድርጎ ልጁ ራሱ ሲደመም ነበረ። ፈጠነን ነው በእውነት በቃ የሀገር ባለውለታ ማለት እንደነዚህ አይነት ሰዎች ናቸው በእውነት። ስለዛ ነገር እውቀቱ ኖሮ በእንግሊዝኛ አዋስተ ማውራት በጣም ደስ የሚል ነገር ነው። እሺ እንቀጥል። እኛ ኢትዮጵያኖች ብቻኛ በአፍሪካ ላይ ኮሎናይዝ ያልተደረግን ሀገር ነን ብሎ ዞር አለና ወደ ስፒድ ማለት ነው when other African countries celebrate their independence day አለው we Ethiopians celebrate victory day አለው። እንዴት ልብ የሚያሞቅ አገላለጽ ነው በመዳሃላ እንዴት ስሚ ዘራፍ በል የሚያስብል አገላለጽ ነው። ቀዩ ሰውዬ አቦ እግዚአብሔር ይስጥ አንተ ደስ የሚል በቃ ደስ ልብ የሚያሞቅ አገላለጽ ነው። ቴንኩ እኛ ኢትዮጵያውያን የድል ቀን እናከብራለን። ሌሎች የአፍሪካ ሀገራት ግን የነፃነት ቀን ያከብራሉ። ትክክል። እንዴት እንዳደረገኝ አየሁ አይደል? ተነፋፋህ እኮ ልትበር እኮ ነው። ድህነት ትዝ ሲለኝ ደግሞ ድህነት ሰው የሀሳብ ድህነት አይኖር እንጂ የገንዘብ ችግር የለም፣ ተሰርቶ ይመጣል። በጣም በሚገርም ሁኔታ ነጮች ጭራሽ በቃ የሆነ ምን ለብሰን ምን የቅጠሉ ዘመን ቅጠል ለብሰው በቆዳ ተለብሰው በሚኬድበት ዘመን አድርጎ የሚያስቡን በጣም ብዙ የውጭ ዜጎች አሉ። ኧረ እንደውም ዛሬ ያየሁት ቪዲዮ አለ። ጠዋት ከእንቅልፌ ስነሳ አጋጣሚ ሶሻል ሚዲያ ሰርች እያደረግኩ እያየሁ ነበርና አንዷ ምን እንዳለች ታውቃላችሁ? በጣም የገረመኝ መኪና አላቸው፣ መንገድ አላቸው፣ ዋይፋይ አላቸው አለች። ተመልከቱ። ምን የማማሰው ሰዓት እኮ ማማሰው እዚህ ላችኋል። የሆነ ፊልም ጋድ ዋዝ መስት ቢ ክሬዚ የሚባል ፊልም ትዝ ካላችሁ እነዛ በኮካ ጠርሙስ የሚጣሉት የዛን ሰዓት አድርገው ነው ይሳሉና ከነዛ መካከል እኔ በጣም የገረመኝ እነዚህ ቪዲዮዎች ናቸው። እስቲ እንያቸው። Oh my god, I just watched iShowSpeed in Ethiopia show the nightlife. Baby, that thing is gorgeous. Oh my god, this is Ethiopia. It is so gorgeous. Oh my god, look at this city. Wow. አየው ከተማ ድብልቅ እውነት በጣም ያምራል። እኔ ራሱ የኔ መሰለኝ ባዳ ሆኜ እኮ ጭራሽ እኔን ማድነቅ ጀምሬያለሁ ታውቃላችሁ። እና በጣም በቃ በምሽት ሲታይ የሀገራችን ገጽታ በድሮን ሹት ተቀርጾ አያውቅም እንዴ? ከዚህ በፊት ምንድነው ልብ ብለን አይተነው አናውቅም። አንዳንድ ጊዜ ሌላ ሰው መጥቶ እኮ ለእኛ ሲነግር ታሪክን ሲነግር እኮ ነው ፈዘን አይደል? እኛ እኮ አሁን ቢዚ ሆኑ ምን አይነት ጨዋታ ላይ መሰለ የምዕራባውያን አለባበስና የአመጋገብ አሁን በዚህ ሰዓት ዶሮ ወጥ ሰርቶ ባህላዊ ምግቦችን ሰርቶ መብላት እንደ ፋራነት እየተቆጠረ ነው። ለምሳሌ አንድ ነገርን ለመቀበል እኛ ለመቀበል ውጪ ነክቶ መምጣት አለበት በግዴታ። በቃ ወደ ሌላ ርዕሰ ጉዳዮች እንዘዋወራለን። ከቢዝነስ ዘገባዎቹ ጋር እንግዲህ ተሙሉ ጉሴ ባጠገብ ያለ ወደ ሌላ ርዕሰ ጉዳዮች እንለፍ። ፍቅረኛዬ ጋር ከተዋወቅን
2 ዓመት ሆኖናል እና የተዋወቅነው ትራንስፖርት ላይ ነው እያወራን እቺ ወደ ክፍለ ሀገር በታታ ምናምን ስትሄድ ነው አጋጥሞሽ ያውቃል ግን እንደዚህ ቺክ ምናምን ከጎን ኧረ ተው ወይ ነገረኛ አሮጊት ወይ ደግሞ የሚቀምጥ መስታወት ጋር አስቀምጠኝ የሚል ሽማግሌ አግኝታል ሁሌም አንድ ቀን ነው አጋጥሞኝ የሚያውቀው እግዚአብሔር እድለ ቢስ ታታ ጎታታ ደግሞ ሲሄዳታል ማታ ተኝተው ሁላ እኮ አይለቅም እኮ እሱ ነገር ጆሮ ያስተጋባል እግዚአብሔርን ተኝተህ ማለት ነው ይላል በቃ ጆሮ ላይ እስቲ እንቀጥለው ለማንኛውም ረጅም ርቀት ስንሄድ ስለነበረ ያወራን መሄድ ጀመርን ምሳ ሰዓትም ሲደርስ አብረን ወረድንና ምሳችንን በላን እሱ እጁ ሊታጠብ ሲሄድ እኔም የምሳ ሂሳብ ከፍዬ ጠበቅኩት ደብረ ሲና ነው አይ ደብረ ዳሞ ነው ወጌዳ ነው ዝዋይ ሰምታል ምሳ ሂሳብ ከፈለች ሴት ልጅ ሂሳብ ከፈለች ቀድማ እሱ እጁ ሊታጠብ ሄዶ ማናት በእናትህ ልጅ ከኔ ጋር ነበር ማውራት የነበረብሽ ከዛም ከተማ ስንደርስ መሽቶ ስለነበረ እራት ካልበላን አለኝ እኔም ደግሞ መሽቷል ስለው አሁን እራት ካልጋበዝኩሽ ምሳ የከፈልሽልኝን ሂሳብ ውሰጂ ብሎ ሲለኝ እሺ በቃ አልኩኝና እራት መብላት ጀመርን እያወራንም መሸ እዛም ማደር እንዳለብንም ነገረኝ አልቆ ነው ታሪኩ ትላለህ እንዴ ማደር እንዳለ በአንድ ቀን ያልቃል እንዴ ጭራሽ ተስማማቆ ትላለህ እንዴ አትደመም ከዛስ ጉዳቸውን እንዴ ጉዱ እኔ ማለት ታሪኩ እንዴት ይገባሽ አንድ አልጋ ይዞ እንዴት ይገባሽ አልጋ ይዞ ከመቼው እኔ እኮ ታሪኩ ተቋጨ ብዬ በት ቦታ ከደረሰች ምን አልጋ ያሲዛል አይ አንድ ጊዜ ይኸውልሽ አሁን ለምሳሌ በድሮ ሞያሌ የምትሄጂ ከሆነ ዲላ ላይ ማደር አለብሽ ወይም ደግሞ አገረ ማርያም ላይ ማደር አለብሽ ቀድማታ ቃልች ማደሯና እኮ እንደዛ ነው ጉዟቸው እንደዛ ነው ተከራከራላችሁ እነሱ እኮ ኦሬዲ አልጋ ቤት ናቸው እኮ ተሰጣለሽ ነው ታስባል መጨረሻ አሰጡም ምንድነው አይ የዚህንም ከፈለች ብዬ ነው የዚህንም ሂሳብ ያልጋው ኦኬ ገንዘቡን ተጣጣለች ወይ ጌታ ሆይ እሺ እኔ ደግሞ 2 አልጋ ይዞ ነበር የመሰለኝ ከዛ ግን እሱ ይዞ የነበረው አንድ አልጋ ነበረ ከዛ በቃ ረጅም ሰዓት ስናወራ ስለነበረ እኔም ብዙ ጊዜ የማውቀው ሰው መስሎኝ ነበረ እና ብዙም አልተገደረደርኩኝም እሺ ብዬ አብሬው አደርኩ ሰጣችሁ አይደለም ሂሳቡን ወይኔ ቆይ እስቲ ረጋ በል እንዴ ረጋ በል እንጂ እኔም እኮ ማቃት መስሎኝ እሺ ብዙ ነገር ስላወራች እሺ ኩኛ አብረን ማደረን ያው ያለ ኮንዶም አብሮ ለማደር ኮንዶም ምን ያደርጋል አርባችሁ አትኙም እስቲ ቆይ አንድ ሴት ልጅ ታሪክ እኮ ነው እሺ ቆይ ሰው ሁሉ ጓጉቶ ሊሞቱ ነው እስቲ ቆይ እንስማ ከዛ በኋላ በነጋታውም ተለያየን ከዛ ግን መደዋወል ጀመርን ማውራት በቀን 2-3 እንደዋወላለን እናወራለን እና ከቆየ በኋላ እርግዝና እንደተፈጠረም ሳቅ ነገርኩት ከዛ እሱ ደግሞ አሁን ላይ ዝግጁ አይደለሁኝም በአጋጣሚ የተፈጠረ ነገር ስለሆነ ዝግጁ አይደለሁኝም ብሎ አለኝ እኔም ደግሞ እንዲያስብበት ጊዜ እንደምሰጠው ልጁን ደግሞ ስለምፈልገው ምንም እንደማላረገው ነገርኩት ከዛ እሺ ተባባልን እና በዛው ወሬያችንም ቀጠለ እኔም ልጄን ወለድኩኝ 2 ዓመት ተቆጠረ እንደዚህ ከሆነ ያው ከተዋወቁ 2 ዓመት ሆነው ማለት ነው ግን እስካሁን ድረስ አንድ አይነት ተመሳሳይ መልስ ነው የሚሰጠኝ በአጋጣሚ ከተጋጨንም ሆነ በጨዋታ በቀልድ መሀል እያደረገ በአንድ ቀን እንዳወጣኝ ይነግረኛል እና ምን ላድርግ በጣም ጨነቀኝ እኔ ከሱ ምንም የምፈልገው ነገር የለም የራሴ ገቢ ያለኝ የራሴ ስራ ያለኝ ሴት ነኝ እሱንም በደንብ ያውቃል እና ልጄንም አሁንም ብቻዬን እያሳደግኩኝ ነው እና ምን ላድርግ እስቲ አንተም ከሰማው አንጣር ትናገራለህ ከዛ መጨረሻ ላይ እህታችን የሰጠችውን መልስ እንሰማለን ማለት ነው እንትኑ ይቀጥላል አልጨረሰችም ሐሳብ እየሰጠች ነበር ግን አባባሉ አለ እሺ ወንድ ልጅ ሴት ልጅ መጀመሪያ ስክሪን አውት የሚያደርገው ለትዳርም ለምንም በመጀመሪያው ግንኙነታቸው ቁጥሞን ምንም ያህል ብትፈልግ እንኳን ቁጥሞን ያስፈልጋል አመቅ ለቀቅ ከዛ መጨረሻ ላይ ቱስ ነው እንጂ እዋ ተደርጎ አይሰጥም ሰው አይደለም ባቦ ሐሳብ ራሱ የዚህን ያክል በፍጥነት አይሰጥም አሁን እኮ ሰጠች ኦሬዲ ሰጠች አትስጡ አንድ ምክር እኮ ይሄ በሷ ተንተርሼ ነው የምናገረው ልጅቷ አለችው ምንም የደገምኩ ሐሳብ ና በቃ እባክህ እንደሱ እኔ ፈቅደህ ብትሰማ አትሰማኝ ከሆነ ውልቅ ነው የምለው ምን አርጊ ነው መጨረሻውን ተናገሪ እኮ ነው እንዴ ሆነ ተከናወነ ሰጠች ልጅ ተወለደ እሺ 2 ዓመት አለፈው
አይደለም እንዴ አትመለስ እውነቷን ነው አሁን ወደ መፍትሄውን ነው አሁን ምን ላድርግ መፍትሄ ነው እንጂ ጠየቀው አትስጪ ወቀሳ ያስፈልግም ገባ ሰጠች ለምን ነው መፍትሄ የሚሰጠው አሁን ምን ላድርግ እያለች ነው እኮ ምን ይሻለኛል እንደዚህ አንድርጊ እንደዚህ አድርጊ በል ነው አሁን ላይ የልጁን አስተሳሰብ መቀየር ነው የሚቻለው እንጂ የተፈጠረውን ነገር መቀየር አትችልም መጀመሪያ ላይ ምን ሲናገር ዲጂቷም ስትናገር እንደሰማው ከሆነ መጀመሪያ ጊዜ እንዳወጣትና በቃ እንዳስገባት ወደ ቤት አይደለም በመጀመሪያ ግንኙነት ላሽ ማሽጣሽ እንዳደረገ ላሽ ማሽጣሽ ምንድነው ግልጽ አርጓል ግጭ ምንድነው ሴትና ወንድ ኮንታሚኔሽን ይቻዘር ሲገናኙ ለየብቻ አልጋ ላይ ግንኙነት ባላችን ይፈቅድም እንደዚህ ዋልጌነት እኮ ነው ቃል በቃል መናገር እሺ ቀጥል እና ንቀት አድሮበታል አዎ ንቀት ስላደረበት ሜሱን አስተሳሰብ ነው መቀየር ያለበት አንደኛ ነገር ልጁ በርግዝና ሰዓት ርጉዝ ስትሆን በቃ መፍትሄ ነው የሚወሰደው ሽምግልና መላክ ነበረበት የሚወድ ከሆነ የሚያፈቅራት ከሆነ ሽምግልና መላክ ነበረበት እና ሀገራችን ወግ ማረግ ነበረበት እባክህ ወንድሜ አሁን ምን ላድርግ አሁን አንድ ሐሳቡን ልንገርክ እሱ አልፏል በቃ እሺ አሁን እሱ በዛን ሰዓት ልጁንም አይፈልግም እሷ ስለፈለገች ነው ልጁን ወለደች እሺ ልጁን አሁን ብቻዋን እያሳደገች ነው እሺ ጎሽ ስለዚህ አሁን ከሱ ጋር ያላትን ግንኙነት ታቆም ወይንስ በምን ሁኔታ ልቀጥል ነው ጥያቄው ምክንያቱም እሱ አምሯን በቃ ባገኘው ምን ላድርግ እኮ ላቆም ወይስ ልቀጥላለም ጥያቄዋ ምን ላድርግ እኮ ነው ከዚህ በኋላ በምን አይነት መንገድ ነው መቀጠል ያለብኝ ልግደለው አንድ ነው ልጁን ለህጄ ፍርድ ቤት ላቆመው አንድ ነው አይ ራሷ ካፒታል ካላትማ ለምን ፍርድ ቤት ታቆመዋለች በቃ እንደሱ አይነት ሐሳብ ስጥ ነው እኮ የተባልከው በከተከሆነም በሽማግሌ አስመከራ ወደ ትዳር መግባት ከቻሉ ይቻሉ ካልፈለገ ትተዋለች እኔ እኮ ዋናው ሐሳብ ተቀበለና ቪዲዮ አይደለም ልክ በስማም በቃ አይደለም በቃ ወይ ልንገራችሁ በቃ እናቴ ትሙት አላመከኝ ሐሳብ አስማምቶ እናቴ ትሙት አላመከኝ አምኛለሁ እግዚአብሔር አምኛለሁ ማርያምን አምኛለሁ እዚህ እኮ እየተነጋገርን እኮ እንዴ በቃ አንቺ ሴት ነሽ ጉብዝሽ ራስሽ ላይ አተኩሪ ለልጅሽ ትኩረት ስጪ በቃ እሱን ትተሽ ከተመለሰ ይመለሳል ካልተመለሰም የራሱ ጉዳይ እሺ ወደ እኔ ሐሳብ እንመጣለን እኔ ሰጣለሁ ሴት አይደለሽ ምን ማድረግ እንዳለበት ተናገር በጥራቆች እሱ አባትነቱን ተቀብሎ ልጁን እንደ ልጅ መያዝ ወይም የአባትነት ግዴታውን መወጣት ካልቻለ እሷ ልጇን እንደ እናትም እንደ አባትም ሆና ማሳደግ ትችላለች ሁሌ የሆነ ነገር በተፈጠረ ቁጥር ያንን ነገር የሚያስታውሳት ከሆነ አቁማ ነው ሌላ ህይወቷን መቀጠል ያለባት አንድ ወንድ ቢሄድ ሌላ ወንድ እኮ አለ እሱ ብቻ ነው እንዴ ወንዶች ሁሉ ተመሳሳይ ናቸው አንድ ናቸው የሚሉት ቢሉች አሉ ይሄ ነው ሐሳቡ ስላዳመጣችሁኝ አመሰግናለሁ ቱልቱላ ቱሪናፋ ቶርቶራ አንተ ተቀደዳለች እንዴ አንቺ ምን ነው እኛን አትመክሪንም እንዴ ቤት ውስጥ አንድ አመት ሙሉ አላወራሽም እንዴ አገኝቻ አንድ አመት ሙሉ አላወራሽ እኔ ብላ ልጀምር እኮ ትንሽ እንደኔ ደግሞ አንዳንድ ጊዜ ጨከን ብሎ በርግጥ ልጁ አባቴን ብሎ መጠየቁ አይቀርም ከሆነ ጊዜ በኋላ ልጁ አባቱን የሚያገኝ ከሆነ አባቱን እንዲያገኝ እድል መመቻቸት አባትየውም እሱ ማግኘት የሚፈልግ ከሆነ አሊያም ካልሆነ ግን ይሄንን ሰውዬ ከህይወቷ ከኑሯ ቅመሚት እንዳለችው ማስወጣት ቆርጦ ማስወጣትና የራሷን ልጅ ማሳደግ ካሁኑ ግንኙነታቸውን ቢያቋርጡ ብዬ ነው ሐሳቤን መስጠት የምፈልገው ስላዳመጣችሁኝ እኔም አመሰግናለሁ እህቶችም ብትመርጡ ባይነኝ ብትመርጡ ለባልነት የምትሉትን ሰው ብትመርጡ ያው የሰው ልጅ እንደ ወጫው እንደ ተልሶ አይቀመጥምና ያው አይምሯችሁ ከፈት ቢል ለማለት ያክል ነው እናመሰግናለን ግቢ በቃ ጨርሱ አላልኩትም እሺ ነው ሌላ ይሄንን እኔ የምላችሁ ኪችን ሳታጸዱ ግን ዕቃ የምታጥቡት ለምንድን ነው? ይሄ ምንድን ነው የሚመስለው? ኪችኑ ምን ሆናችሁ ነው? ቆይ እናንተ ጭራሽ ምግብ ይዘህ ይሁን ዕቃ ወርዶ አንዱ ሳታጸዱት አንዱ ሳታጸዱት አንዱ ኧረ ጌታ ወይ ድረስልኝ። እኔ አብራችሁ መስራት አለብኝ? ቆይ ማርያምን ሪል እኮ ነው። እስኪ ይሁ
በመድኃኔዓለም ክርስቶስ ይሄን ደግሞ ትናንትና ነው ጠብ ያልኩሽ ነበር አይደል? ግን ለምንድን ነው ምን ይጠጣይ ጌታ ሆይ ድረስልኝ። እሺ ለምን የተከፋፈተው? ይሄ በመድኃኔዓለም የምር ግን የምር ምን እየሰራችሁ ነው? መሶብ የሌለን መስሏት ነው እንዴ? ሶስት ሰው አለ ማለት ነው። ሽኩኑ ከሶስቱም አንዱ ጤነኛ የለም። ምን አይነት ስራ ነው የምትሰሩት ግን? አጠብሽው እዛው አንድ ብርጭቆ ይሰበር ማለት ነው። ትከፍያታለሽ። ከደሞዝሽ ነው እያንዳንድሽ የምቆርጥልሽ ማለት ነው። እያንዳንድሽ እኔ ሳላይ ገዝተሽ አስቀምጪ። እሺ እኔ ሳላይ ምን አይነት ሰራተኞች ናችሁ ግን እናንተ? ቆይ እንደው አንዳንድ ሰው ደግሞ እንደው 6 ሳህን አስቀምጠሽ በተከራየሹ ቤት ላይ እንደዚህ አይነት ቀዳዳ መቀደድ ግን ተገቢ ነው። የኛ ኪችን ዕቃ ይበዛብ ከዚህ እንዴ? እውነቱን ለመናገር ከሆነ ዕቃ ማስገባት እኮ ቁም ነገር እኮ አይደለም። በቃ አየሽ ማስገባትና በስነ ስርዓት ለልጆቹ መንገር ነው። የአንቺ ኪችን የተከራየሹ ቤት ነው ደግሞ ያስታውቃል። አጋዦች በስነ ስርዓት መስራታቸው እሱ ምንም እንትን የለበትም። አታስተባብለው አይደለም መስራት አለባቸው። ልክ ነው። አዎ አንደኛ ነገር ቪዲዮ መቅረጽ ጅማት የሆነ አስተሳሰባችን ቪዲዮ እየቀረጽን እያወጣን ምን ፖስት የምናደርገው ነገር ጓደኛዋን ነገ ስለምትቀበላት ያጣ ሰው የሆነ ሰዓት ችግር እንደ ምንድን ነው የሚባለው እንደ በቆሎ ግልብጥ አድርጎ የጠበሰው ሰው የሆነ ሰዓት ላይ እንደ ቡና በል እያንከሸከሸ ትክክል ያለ እያንከሸከሸ የቆላው ሰው የሆነ ሰዓት በድንገት በሆነ ነገር ሲያገኝ ወይ ደግሞ መለኛ ጠበስ ሲደረግ አሊያም ደግሞ የሆነ ውርስ ሲመጣ ሰው በቃ ጭቃ እንደዚህ አርጓ ደበሉ ለሰው መስራት ነው የሚቀላቸው አይደለም። አሁን የያዘችው ስልክ የጓደኛዋ ነውና ጓደኛዋ ነገ ይቀበላል። ቶሎ የተገኘውን ነገር ቀረጽ አርጎ እንትን ማለት ያስፈልጋል። ሰራተኛ እኮ እድሜ ዘላለሙን ሰራተኛው ነው አይቀጥልም። ነገ ከነገ ወዲያ ያገኛል እንዴ? ማያገኝ ህይወቱ ያልተቀየረ አንዳንድ ሰዎች ትላንት ሊስትሮ ነበሩ፣ ዛሬ የት ናቸው? አንዳንድ ሰዎች ትላንትና ተሸካሚ ነበሩ፣ ዛሬ የት ናቸው? አንዳንድ ሰዎች ከሆነ ሀገር በትራንስፖርት ወደ አዲስ አበባ መምጫ የሌላቸው ሰዎች በእግራቸው አዲስ አበባ መጥተው አግኝተው ህይወታቸው የተቀየረ በጣም ትልቅ ደረጃ የደረሱ ሰዎች አሉ። ዛሬ እንደዚህ የሰራሽባቸው ሰዎች ነገ ያገኛሉ። አይደለም እንዴ? በነገራችን ላይ ስርዓትም ከሆነ ማስተማር ነው። ባይዘዌ ይሄ ዕቃ ነው ይስተካከላል። መላሴ ላይ ቆምኩብኝ። እሺ አውራው በቃ ጨርስ። ይሄ ዕቃ ነው ይስተካከላል። አይምሮ ከባድ ነው። ፓርቲሽን ተሰርቶ የቆሸሸውን በአንድ በኩል ከመር ያለውን በአንድ በኩል ካልተደረገ እሱ አይምሮ ከባድ ነው። ይህቺ አሁን 3 ሰዓት ምናምን ያየ ነው። መሶብ ውስጥ ዳቦ ቢቀመጥ የተዘረከረከ የተባለው ዳቦ ቢቀመጥ ያንቺ ዕቃ ጽድት ይላል እኮ። ምን ያንቺ ዕቃ በሻርክ ጥርስ ነው እንደተሰራ? ምድር ላይ ለሚጠፋ ነገር ማስተማር ካለብን ጥፋትም ከሆነ ማስተማር ነው። ማባረርም እኮ የእናት ነው አይደለም? ማባረር ቤቴን እያዝረከረካችሁ ነው እናንተ ልጆች። ስለዚህ ከእናንተ ጋር ያለን እህል ውሃ ያብቃና ሌላ ደግሞ የተሻለ ቤት ፈልጉ ማለትም የእናት ነው። እንዲፈጠርናቸው እንዴ? በነገራችን ላይ የቤት ሰራተኞች ወይ ደግሞ አጋዦች ተነስተው ሌሊት ላይ ቁርስ ለማድረስ ጠዋት ላይ ነው የሚነሱት። ብንችል እኮ እኛ እናደርገው ነበር አይደል? ስለማንችል ነው ሰው የሚቀጥረው፣ ስለማይበቃቃ ፕላስ እንቅልፋችንን ጭርስ አድርገን እንድንነሳ ነው። እነሱን ደግሞ ይሄን ግልፍ ጭርስ ማድረግ ደግሞ እነሱም ይፈልጋሉ። እንደው የኑሮ ሁኔታ ሆኖባቸው እንጂ ጊዜ ቂጣ ነው ይገለባበጣል። ልክ እኛ የምንበላትን ንጹህ እንጀራ አንዳንድ ሰዎች ደግሞ አለን እኛ ከኛ የተረፈውን ለእነሱ ምንም ማለት ላይሆን ይችላል። ምግብም ስትሰጡ ከሪስፔክት አንጻር የምትበሉትን ማብላት፣ የምትለብሱትን ሁሉንም በቃ ብራንዱን ማልበስ ባይሆንም ንጹህ እንደምትለብሱት ንጹህ እነሱንም ማልበስ፣ ለሰው ደግ ማሰብ መልካም ነው። የምሬን ነው የምላችሁ። ነገ ከነገ ወዲያ ልጆቻችሁ ምን አይነት ዕጣ ፈንታ ውስጥ እንደሚገባ አታውቁም። ህልሙ እውን እንደሚሆን ሁሉ እውን የሆነ ነገሩ እጁ ላይ ያለው ሁሉ ህልም የሚሆንበት ጊዜ ላይ ነው ያለነው። አትመጻደቁ። 3 ዳቦ እዛ ጋር ጥግ ላይ አስቀምጠሽ እንደዚህ ኮለሌ ሹርጢን አይበልብሽ። በቃ አንተ ተው ዛሬ እንዴ! ኧረ እባክህ ተረጋጋ። ተው ግሴ አንድ ልበላ። እኔ ደግሞ ስሜትህን እንዲነኩት አልፈልግም። አንዳንድ ሰው አይምሮን ትቶ ነርቭህን የሚነካ ሰው አለ። ለማንኛውም አብራችሁን ስለነበራችሁ ከልብ እናመሰግናለን። በጣም እንወዳችኋለን። የዛሬው አቀራረባችን ከተመቻችሁ ላይክ ማድረጋችሁ እንዳትረሱ። የሆነ አዲስ ነገር ይዤላችሁ እታያለሁ። ዛሬ እስክንትምታ ነመላለሽ አሎ ነመላ ወላይትኛ ረኮሳ ቢትቦክስ። በጣም ነው የምንወዳችሁ፣ በጣም ነው የምናከብራችሁ። ከወንድሜ ግሴ ጋር በመሆን እንግዲህ
የዛሬውን ጥንቅራችንን አቅርበንላችኋል። በቀጣይ ቪዲዮ እስከምንገናኝ ድረስ በጣም እንወዳችኋለን። ቅመሚት እስቲ የምትናገሩ ነገር አለ? ሀሳብ አስተያየት፣ ቆይ እሷን ጣት እቺ ቱልቱላ ሀሳብ አስተያየት ካላችሁ እንግዲህ አዲሱ ስቱዲዮ እናንተን ደስ ያሰኛል ብለን ፕሮግራማችንንም አጠር መጠን ለማድረግ እየሞከርን ነው። እናንተን ለማሳቅ እየሞከርን ነው። በምንችለው እየታፈተፈ ያለን ገና አላለቀም። ተመሳሳይ ወንበር እናመጣለን፣ እናደራጃለን። ኢን ዘ ዊል ኦፍ ጋድ እናንተ ላይክ አረጋችሁ ነው ግን ወንበሩም የሚገዛው ላይክ አርጉ። ላይክ ከሌለ ብሏል የቻይናው ፕሬዚዳንት። ያውን ጊዜ መገበያ ገንዘብ ላይክ እና ሰብስክራይብ አይደለም። ፍቅሬን ለመግለጽ እኮ ስፕሊት ሰርቼ ነው። እስከስታ ነው። እንደው እሺ እንደገባ ነው። እሺ እሺ ቴንክ ዩ